ሴት ልጅ በገንዘብህ ምክንያት ከወደደችህ፣ በስልጣንህ ምክንያት ከወደደችህ፣ በቁንጅና ኦር የሆነ ባለክ እውቅና ምክንያት ከወደደችህ በእርግጠኝነት ምነግርህ አንተን ማጣት አይደለም የምትፈራው። እሷ የምትፈራው አንተ ያሉህን ነገሮች እንዳታጣ ነው። ገንዘብህን እንዳታጣ፣ ዝናህን እንዳታጣ ሊሆን ይችላል፣ መልክህን እንዳታጣ። ያ ነው የሚያስጨንቃት። ያንን ነው እንጂ የምትፈራው አንተን ማጣት ግድ አይሰጣትም። ሴት ልጅ ማጣት የምትፈራው ወንድ ምን ያለው ነው ወይ ምን አይነት ወንድ ነው የሚለውን ነው ርዕስ የመረጥኩት። አንድን ሴት የፍቅሯን ልክ ማየት ከፈለግ ለአንተ የሰጠችውን ቦታ፣ ለአንተ ያላትን ክብር፣ ለአንተ ያላትን ዋጋ፣ ጥልቅ ስሜት ማወቅ ከፈለግ በእርግጠኝነት አንተን ላለማጣት ስትጥር ወይም አንተን ማጣት ስትፈራ፣ ለግንኙነታችሁ ፋይት ስታደርግ በእርግጠኝነት ነው የምነግርህ ታያለህ። ስሜቱን ፊል ታደርገዋለህ። እነዚህም ማድረግ ካልቻልክ ምናልባት ከትክክለኛዋ ሴት ጋር ላትሆን ትችላለህ። ወይም ለአንተ በቂ ፍቅር ከሌላት ሴት ጋር ከአንተ ጋር የሆነችበት ምክንያት ሌላ ከሆነ ሴት ጋር እንዳለ ከኔት በእርግጠኝነት ነው የምነግርህ። ነገር ግን አንድ ሴት ልጅ አንተን ማጣት የምትፈራ ወይም ሴት ልጅ ከፍቅር ውጪ ለምሳሌ አሁን ሌላኛው በጣም ካፈቀረችኝ እኔ ማጣት ትፈራለች። እኔ መተው ኦር አሊያም እኔን አለማግኘት አትችልም ልትል ትችላለህ። ነገር ግን ይሄም ትዕግስት ነው የሚፈልገው። ለምሳሌ ብላ 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 ታግሳክ ብዙ ነገሮችን ይቅርታ አድርጋለህ ለፍታ መጨረሻ ላይ የማይለወጥ ነገር ካለ ፍቅሯን ለመተው ወይም ፍቅሯን እንደያዘች አንተን ለመተው ሴት ልጅ ትቆርጣለች። ሊያውም እንደገና አስተካክለ ብትመጣ ራሱ ላትቀበል ትሄዳለች። ምንድን ነው ሴት ልጅ አንተን ማጣት እንድትፈራ አንተን መተው ጭራሽ እንዳታስብ የሚያደርጓት ከኔ ከእህት ጋር የተወሰኑ ደቂቃዎችን ከቆየክ መልስ ይዘህ ትሄዳለህ። ሀይ ሰላም፣ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮዳውስ። እዚህ ቻናል ላይ ስለኛ ሴቶች እናወራበታለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች የምናነሳበት ቻናል ነው። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ከታች ተጫኑ። አብራችሁ የደወል ምልክቷን መጫን ታዲያ እንዳይረሳ። ለብዙ ወንድሞቻችን እንዲደርስ 1 ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናደርጋለን። አረጋችሁ አብራችሁ ይቆዩ። አንደኛው ሴት ልጅ እጅግ በጣም ማጣት የማትፈልገው ወይም የምትፈራው ወንድ የሚያውቃትን ነው። የሚያውቃት ወንድ አንደርስታንድ ካደረጋትና አክሴፕት ካደረጋት የሚገርም ምን ይኖራታል? እሱ ላይ እምነት ይኖራታል። እምነቷን ደግሞ እንደማታሳጣት አክሴፕት በማድረግ ለምሳሌ አክሴፕት ካደረካትና አንደርስታንድ ካደረካት የሌላትን ነገር እንደምትሰጣት ታውቃለች። በራስ መተማመን ሲጎላት አንዳንዴ ይህን ነገር ማሳካት ይህን ነገር መናገር አልችልም ብላ እንኳን ስታስብ ያንን ነገር ማድረግ እንደምትችል ስትነግራት ያንን ነገር እንድታደርግ ከጎኗ ስትሆን በእርግጠኝነት ሂሮዋ ነው የምትሆነው። በቃ እሷ ጀግናዋ ነህ። ጀግናውን ደግሞ ማንም ማጣት አይፈልግም። ስለዚህ ሁሌም ምን ሆነ ለራስ ስትል ራሱ የምትወዳትን ሴት ማወቅ መቻል አለብን። የምትወደው ሊሆን ይችላል የምትጠላውን። ሁለቱንም በፖዚቲቭ መንገድ ከተጠቀምካቸው እጅግ በጣም ነው የሚሰሩት። ለምሳሌ እኛ ሴቶች በጣም ደካማ ጎናችን ትኩረት መውደዳችን ሊሆን ይችላል። በጣም ደካማ ጎናችን ጆሮአችን ሊሆን ይችላል። ለጆሮዋ የምትሰማው ቃል እጅግ በጣም በራስ መተማመኗን የሚጨምር ሊሆን ይችላል። መውደድህን የሚያሳይ ቃላቶች ሊሆን ይችላል። ቆንጆ እንደሆነች ሊሆን ይችላል። አቴንሽንም መውደዳችንም እንደዚሁ በሚቀጥሉት ስቴፖች ላይ አወራለሁ። ያንንም በፖዚቲቭ መጠቀም ይችላል። የምንወዳቸው ነገሮች ብዙ ሊሆኑ ይችላሉ። ላትጠይቅ የምትችል ሰርፕራይዝ መውደድ ኦር እሷን ስታውቃት ደግሞ ምን እንደምትወድ ታውቃለህ። ያንን በመስጠት በማሳየት ልቧ ውስጥ ቤት መስራት ትችላለህ። ስለዚህ ሁሌም ቢሆን ምን ታደርጋለች? ለአንተ አንተን ላለማጣት ፋይት ታደርጋለች። ፍቅርን ልቧ ውስጥ ለማቆየት በፍቅርህ ለመኖር ምክንያቱም ኮንፈርት ዞናችን የተቀበሉንና አንደርስታንድ ያደረጉን ወንዶች ላይ ሙሉ እምነት አለን። ያንን እምነቷን ማጣት የሚባል ነገር አታስብም። ስለዚህ ምንድነው ሁሌም ቢሆን አንተን ማጣት እየፈራሽ ትኖራለች። አንተን ማጣት በፍጹም አትፈልግም፣ አሊያም መተው። ሁለተኛው እኛ ሴቶች ማጣት የምንፈራው ወይም መተው ማንፈልገው ወንድ ሴክስ ላይ ምቾት የሚሰጠን ነው። ምታውቃትን ሴት ብያለሁ መጀመሪያ ላይ። አንድን ሴት ካወቅካት ያችን ሴት ምን እንደሚጎዳት ኢቭን ሊሆን ይችላል ምን እንደሚያስደስታት ኢቭን ካወቅ እውነቴን ነው ብለህ በቃ ደካማ ጎኗ ነው የምትሆነው። በቀላሉ ደግሞ እዚህ ጋር ስትመጣ ምታውቃት ሴት ናት ብያለሁ። ማውራት ላይ ሊሆን ይችላል በግልጽ
አዲያም ደግሞ ማድረግ የምትፈልጉትን ነገር የሁለታችሁንም ስሜት በግልጽ የምትነጋገሩና የምታወሩ ከሆነ እጅግ በጣም ሰላማዊ ጤነኛማ ታደርጉታላችሁ የሴክስ ግንኙነታችሁን። የፍቅር ህይወት ሌላ ነው። በእርግጠኝነት ነው የምነግራችሁ። የሴክስ ላይፋችሁ ደግሞ እጅግ በጣም የተለየ ነው። የሁለቱም ስሜት የተለያየ ነው። ሁለታችንም ጾታዎች ሴትም ወንድም ሴክስን የምታይበት የምትቀበልበት ፊልም የምታደርግበት መንገድ ከእናንተ ፈጽሞ የተለየ ነው። ያንን ማወቅ መጀመሪያ ከአንተ እንደምትለየ ካወቅካት እንዴት ሴፍቲዋን እንደምትጠብቅ ምን ትፈልጋለች ከሴክስ በፊት ከሴክስስ በኋላ ኢቭን ሴክስ ላይ መሀል ላይ ምን ትፈልጋለች? እነዚህን 3 ነገሮች ለምሳሌ እኔ ቪዲዮ ሰርቻለሁ ብዙ ጊዜ የአብዛኛዎቻችንን ኮመን የሆነ ችግሮቻችንን አውርቻለሁ እኔ ቪዲዮ ላይ። ከዛ ውጭ ግን ያንተ ሴት ተፈጥሯ ይለያል። ምን እንደምትወድ ምን እንደምትፈልግ ያንን ነፃነት መስጠት መቻል አለብን። ከእሷ ጋር የሴክስ ህይወትን ላላ ሲል ኦር ምቾት ካልሰጠ ከእሷ ጋር የምታደርገውን ኦር ያንተና የእሷ የሆነውን ጉዳይ ሄደ ከ3ኛ ወገን ጋር ወይም ከጓደኞች ጋር አታወራ። እሷ ናት ከእሷ ጋር አውራ ሶልቭ ማድረግ። በዚህ መንገድ ሴክስ ህይወት ላይ ከተመቻት ነፃነት ከሰጠሃትና ከወደደችው የሴክስ ላይፋችሁ በጣም ነው አንተን ማጣት የምትፈራው። አንተን መለየት አትፈልግም። ምክንያቱም ይሄ እዚህ ቦታ ያለውን ወይ የሴክስ ላይፋችን ላይ እንዲህ በቀላሉ ከምንወዳቸው ሰዎች ጋር የምናገኘው ወይም የምናጣጥመው አይደለም። በጣም ቻሌንጅ ነው ለሴት ልጅ በተለይ ያንን ፓርት ከአንተ ጋር ካለፈች አንተን ማጣት ትፈራለች ሴት ልጅ። በሶስተኝነት እኛ ሴቶች መተው ወይም ማጣት እጅግ በጣም የምንፈራው የወንድ አይነት ትኩረት የሚሰጠንን ነው። እስፔሻሊ ደግሞ የኔ የምትላት ሴት ትኩረት ከዚህ በፊት ከሌላ ሰዎች አግኝታ ማታቅ ከሆነ ወይም የብዙ ወንዶችን ትኩረት አግኝታ አሁን ለአንተ ትኩረቷን የሰጠች ሴት ከሆነች እመነኝ ለእሷ የሰጣት ትኩረት ሌላ ነው ማለት ነው። ሴት ልጅ ትኩረት በሚሰጣት ወንድ በፍቅር ትወድቃለች። ሴት ልጅ እጅግ በጣም ደካማ ጎኗን ጥቀሽ ብትለኝ ትኩረት ነው። የወንድ ልጅን ትኩረት በጣም ነው የምንወደው የምንፈልገው። ሜካፑ የምንቀባው፣ የሰውነታችንን ቅርጽ የምንጠብቀው፣ ንጹህ የምንለብሰው ብዙ ጊዜ የእናንተን አይን ለመሳብ ነው፣ የእናንተን ትኩረት ለማግኘት ነው። የምትወድ ሴት አንተ ጋር ስትመጣ እነዚህ ላይ ጠንቃቃ ከሆነች ጠረኗ ላይ፣ አለባበሷ ላይ፣ ውበት አጠባበቋ ላይ በጣም ጠንቃቃ ከሆነች፣ ንግግሯ ላይ የምትጠነቀቅ ከሆነ፣ ለእያንዳንዱ ነገር ኬር የምታደርግ ከሆነ ትኩረቷን አግኝተሃል። ስለዚህ ምን ትፈልጋለች? ያንተን ትኩረት ለማግኘት ነው እነዚህን የምታደርገው። ያንተን ትኩረት ካልፈለገች እነዚህ ነገሮች ምንም ማለት ናቸው። ስለዚህ ለምትወዳት ሴት ትኩረት ስጥ። እጄ ገብታለች ፍቅረኛ ሆናለች ብለህ መላላት። የሚገባትን ጊዜ፣ የሚገባትን ፍቅር፣ የሚገባትን እንክብካቤ፣ የሚገባትን ጆሮ መስጠት ካልቻልክ፣ የሚገባትን ቦታና ክብር መስጠት ካልቻልክ እመነኝ አንተ ማንም ትሆናለህ የሆነ ቀን። ዛሬ ለአንተ ያላት ስሜት ነው ፓወሩ፣ የአንተ ፓወር እሷ ጋር ያለው። ያ ደግሞ በምትሰጣት ነገሮች፣ በምታያቸው ነገሮች እና ፊል በምታደርጋቸው ነገሮች ቀስ በቀስ መቀነሱ አይቀርም። የዛኔ ፍቅር ብለህ የምታስበው ነገር ይጠፋል። ደጅ ብጠና ራሱ አታገኝም። አብራክ እስካለች ግን ትኩረት ከሰጠሃት ተመሳሳይ አይነት ቀጣይነት ያለውን ስሜት ስላንተ እንዲሰማት ካደረገች ሁሌም ቢሆን ትጠነቀቅልህ። አንተ ማጣት የምትፈራውና መተውን የማታስብን ሴት እጅ ላይ ታስቀምጣለህ። አራተኛው እኛ ሴቶች እጅግ በጣም ማጣት ወይም መተው በጣም የምንፈራው ወንድ የወደደንን ወንድ ነው ወይም የሚወደንን ወንድ ነው። እውነት ለመናገር ፍቅረኛዋ እንኳን ባትሆን እንደወደድካት የነገርካት ሴት በቀላሉ ዝምታን ስትመርጥ በቃ ኮራቸው ወይ መልስ አልሰጠችኝም ብለህ ራሱ ፊትን አዞራ ስትሄድ በጣም ነው የሚከፋል። ደስ የማይል ስሜት ነው የሚሰማል። ወደሃት ደግሞ አብረሃት ከሆነ አስበው እስቲ በምትሰጣት ትኩረቶች፣ በምትሰጣት እንክብካቤ፣ ጊዜ አብራህ በምታጥፋ በምትፈጥሩት ኬሚስትሪና ፍቅር ትታሰራለች ሴት ልጅ። ያንን ደግሞ ከወደደችው ለዛ ነገር እጅ ከሰጠች እስካሁን ባነሳዋቸው 3 ነጥቦች ምክንያት ከአንተ መራቅ አትፈልግም። ነገር ግን መርሳት የሌለብህ ነገር ደግሞ በተመሳሳይ ወድጃታለሁ፣ ወዳኛለች፣ ኦልሬዲ የኔ ሆናለች፣ እጄ ገብታለች ብለህ መላላት ወይም የሚገባትን ቦታ ፍቅር አለመስጠት በጣም ትልቅ ዋጋ ያስከፍላል። አንድ ነገር ልንገራችሁ ስለኛ ሴቶች፣ አሁን የሚወዳትን ወንድ በጣም ነው አይደል ማጣት የምትፈራው። ያንን አንተን ማጣት መፍራት እንድታቆም የሚያደርጋት ምንድን ነው? አንተ የምታሳያት ከዚህ በፊት የነገርካት ሊሆን ይችላል፣ ከዚህ በፊት የወሰድካት፣ ከዚህ በፊት አብራችሁ ያሳለፏቸው ኳሊቲዎች፣ የፈጠራችኋቸው ሚሞሪዎች ምናምን ጥሩ ናቸው አይደል? ለልቧ ደስ የሚል ነገር ሰጥቷታል።
ግን ከሆነ ጊዜ በኋላ መቀዛቀስ ከመጣ ከሆነ ጊዜ በኋላ የምታሳያት ነገሮች ከተለወጡ ከሆኑ ቆይታዎች በኋላ ፊልም የምታደርገው የምታየውም የምትሰማውም ነገር ከምታውቀው አሊያም አንተን እንድትወድህ የሰጠሃት ምክንያት ውጪ ከሆነባት ውስጧ ባትፈልግ ራሱ ባትሰማው ራሱ በደንብ ኢንፎርሜሽን ጋዘር አድርጎ ይነግራታል። እኛ በጣም ሱፐር ፓወር አለን ስትዋሸን የምናውቅበት ፍቅር የውሸት እንደሆነ ስናውቅ አሊያም ደግሞ እየተቀየርክ እየተውክ የድሮ አይነት ፍቅር ለእኔ እንደሌለ በደንብ ነው ማውቀው። ችግራችን አንሰማም፣ ውስጥ ኢግኖር እናደርጋለን። የዛኔ ችግር ይፈጥራል፣ እናንተም ላይ ሸክም እንሆናል። በጊዜ ፊታችንን ዞር አድርገን ሄድ። ስለዚህ ግን የሆነ ሰዓት ላይ ይሸርሸርና ይጠፋል። መውደድህ ብቻውን ደግሞ አንተን ማጣት እንዲፈራ የማያደርግበት አቅም ላይ ይኖራል። ነገር ግን የሚወደንን ምክንያቱም ሲወድ ወንድ ልጅ እናውቀዋለን እጅግ በጣም ውብ የማይገኝና ማራኪ የምንፈልገው አይነት ፍጥረት ነው የሚሆነው። በተቃራኒውም ካልፈለገን ሊጠቀመን ከቀረበና ሌላ ወንድ ሆኖ ሲቀርበን፣ ስለዚህ የሚወደንን ወንድ ማጣት እንፈራለን። ከወደድካት ደግሞ ሪል ማንነት ሪል ስሜት እንዲሰማት እና እያሳያትን የሰጣሃትን ባለመቃየር እንድትኖረው ስታደርጋት አንተን ማጣት ያስፈራታል። አምስተኛው እጅግ በጣም ወሳኝ ነው። እኛ ሴቶች ማጣት የምንፈራው ወይም መተው የማንፈልገው ራሱን ያላጣ ወንድ፣ ራሱን ማጣት የማይፈልግ፣ ራሱን የማይተው፣ ራሱን የሚወድ፣ ራሱን የሚያከብር፣ ለራሱ ዋጋ ይሰጣል። እነዚህ ኳሊቲዎች ያሉት ወንድ ከሆንክ አንተን ማጣት እጅግ በጣም ነው የሚፈራ። ባይዘዌ ኢሞሽናሊ ራሱ ስቴብል የሆነ ወንድ፣ ስሜቱን መቆጣጠር የሚችል ወንድ የራሱ ትልቁ ነው። በቃ ገንዘብ ካለው ወንድ ይልቅ ልቧን ማሸነፍ መማረክ አብራው ማርጀት የምትፈልገው ይህ ወንድም ነው። ባይዘዌ ህልም አላማ አለው ይሄ ወንድ። ህልሙን አላማውን ሲነግራት ሊሆን ይችላል። እሷ እንዳለች እኛ እያልክ ካወራክ ራሱ በቂ ነው። እኛ እያልክ እያወራሃት ህልም ከሰጠሃት፣ እኛ እያልክ እያወራት ተስፋ ከሰጠሃት፣ እኔና አንቺ እያልካት ወደፊት የሚኖራችሁ ነገሮች ካወራሃት ራሱ ለሴት ልጅ እጅግ በጣም ተስፋ ነው። የምትሰራው ቤት አለ ሀሳቧ ውስጥ ከአንተ ጋር እንዴት እንደምትኖር ኦልሬዲ ቢውልድ አድርጋ ጨርሳለች። ያንን ፕሮቴክት ማድረግ ስለምትፈልግ አንተን ማጣት ትፈራለች። ሙሉ ወንድ የሚያደርጉ ወይም ኳሊቲዎችህን በጣም የምታስጠብቅ ከሆነ በማፍቀር ምክንያት አሊያም ደግሞ በሆነ ነገር ምክንያት ህልምን አላማን የማትተው በጣም ጠንካራ ወንድ መሆነ ስታይብህ ስታቅ ስለ አንተ ራስን እንደምትወድ እንደምታከብር ድንበር እንዳለ በጣም ነው የምንወደው። ብዙ ጊዜ ነግሬያቸዋለሁ። ድንበር ያለው ወንድ ድንበር ከሌለ በጣም ከባድ ነው የሚሆነው። ቅድሚያ ለራስህ ስትሰጥ ለጓደኞች ልክ እንደሷ የምትሰጠውን ጊዜ ሞር ስትሰጥ ባይዘ በጣም እንትን የሆኑ ወጣ ያሉ ሀሳቦችም አሉ አንተን ማጣት እንድትፈራ የሚያደርጓት ጋር ሮንግ ስለሆኑም አይጠቀሱም። ግን ይሄ በጣም ጤነኛማ ሰላማዊ ብታደርገው አንድን ሴት ልቧን አሸንፈ ማርከ በፍቅር ሁሌ እየተጨነቀችልህ ለፍቅር እየሳሳች ለአንተ እየሳሳች እንድትኖር ማድረግ ትችላለህ። የሚከብድ ነገር አልጠቀስኩም እስካሁን። ለወደድ ሰው ከሰው ይህንን ማድረግ በጣም ተራክ ነገር ነው። ባለማወቅ ላይ ይደረግ ይችላል። ያለ ፍላጎቴ ነው ይህንን ማድረገው ልትል አትችልም። ምክንያቱም ይሄ በጣም ተራና ትንሽ ነገር ነው። እንወዳቸዋለን፣ ህይወታችን ውስጥ እንዲቆዩ እኛንም እንደኛው ተመሳሳይ አይነት ስሜት እንዲኖራቸው እንፈልጋለን የሚል ሰው ከሆንክ በጣም በቀላሉ ማድረግ ትችላለህ። አንድ ቲፕ ልጨምርላችሁ። ባይዘዌ ሴት ልጅ አጣታለሁ የሚል ፍርሃት ካለ ያንን አስወግድ። ከዛ በኋላ ሌላው ቀላል ነው። ሀሳቤን ከወደዳችሁትና ልክ ነሽ ብላችሁ ካመናችሁ እኔ እንደሚሰራ ምስክር ነኝ፣ ሴት ስለሆንኩኝ። ሀሳቤን ደግሞ በድጋሚ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ